ጤና ይስጥልኝ። ዛሬ በሀገራችን በብዙ ሺዎች የሚቆጠሩ ሰዎችን እያሰቃየ ስላለው የጨጓራ ቁስለት እናወራለን። ብዙዎቻችን የጨጓራ ህመም ሲሰማን ቃር ነው ወይም ደግሞ የበላሁት አልተስማማኝም ብለን ችላ እንለዋለን። ነገር ግን ጨጓራችን እየተላጠና እየቆሰለ መሆኑን የሚያሳዩ 10 ወሳኝ ምልክቶች አሉ። እነዚህ ምልክቶች በጊዜ አለማወቅ ለከፋ ደም መፍሰስ አልፎ ተርፎም ለካንሰር ሊያጋልጠን ይችላል። ዛሬ በዝርዝር የምናያቸው እነዚህ 10 ምልክቶች ሰውነታችን እርዳታ ፈልጋለሁ እያለን መሆኑን የምንረዳባቸው ናቸው። ስለሆነም እስከ መጨረሻው ድረስ አብራችሁን ቆዩ። ከዛ በፊት ግን የምሰራቸው አስተማሪ ጤና ቪዲዮዎች ላይክ ያንሳችኋልና ይህን ቪዲዮ ስትጀምሩት ላይክ ማድረግ ጀምሩት። መልካም ቆይታ ይሁንላችሁ። አንደኛውና የመጀመሪያው የጨጓራ ቁስለት ምልክት የሆድ የላይኛው ክፍል ህመም ወይም ደግሞ የማቃጠል ስሜት ነው። የጨጓራ ቁስለት ሲባል ብዙ ጊዜ የሚቀድመውና ተጠቂዎችን በከፍተኛ ሁኔታ የሚያሰቃየው ምልክት ከእምብርት በላይ ባለው የሆድ ክፍል ላይ የሚሰማ የመቁረጥ ወይም ደግሞ የመፋጀት ስሜት ነው። የጨጓራችን የውስጠኛው ግድግዳ በተለያዩ ምክንያቶች ለምሳሌ እንደ ባክቴሪያ ወይም ደግሞ በመድኃኒቶች ሲቆጣ በተፈጥሮ ለምግብ መፈጨት የሚመረተው ኃይለኛ አሲድ የተላጠውን የጨጓራ ግድግዳ በቀጥታ ይነካዋል። በዚህ ጊዜ ልክ በቆሰለ እጅ ላይ ሎሚ እንደ መጭመቅ አይነት ከፍተኛ የሆነ የማቃጠል ስሜትን ይፈጥራል። ይህ ህመም በተለይ ሆድ ባዶ በሚሆንበት ጊዜ ለምሳሌ ከመመገብ በፊት ወይም ደግሞ በሌሊት እንቅልፍ በሚነሳ መልኩ ሊበረታ ይችላል። አንዳንድ ሰዎች ህመሙን እንደ እሳት መለብለብ አይነት ስሜት ይገልጹታል። ስለዚህ ቅድሚያው ምልክት የሆድ የላይኛው ክፍል ህመም ወይም ደግሞ የማቃጠል ስሜት መሰማት ነው። ሁለተኛ የሆድ መነፋትና የጋዝ መብዛት። የጨጓራ ቁስለት በሚኖርበት ጊዜ የጨጓራችን ግድግዳ ስለሚቆጣ ምግቦችን በአግባቡ የመፍጨትና እንዲሁም ደግሞ የመቀነባበር አቅሙ ይደክማል። በዚህ ምክንያት ምግብ በጨጓራ ውስጥ ረዘም ላለ ጊዜ ይቆያል። ይህም ሂደት ደግሞ አላስፈላጊ የጋዝ ክምችት እንዲፈጠር ያደርጋል ማለት ነው። ብዙ የጨጓራ ተጠቂዎችም ትንሽ ምግብ እንደቀመስኩ ሆዴ እንደ ከበሮ ይወጠራል ወይም ደግሞ የመታፈን ስሜት ይሰማኛል ብለው ያማርራሉ። ይህም የሆድ መነፋት ስሜት አንዳንዴ ከከባድ ግሳት ጋር ሊመጣም ይችላል። ይህም ሰውነታችሁ በውስጡ የታመቀውን አየር ለማስወጣት የሚያደርገው ጥረቱ ቢሆንም ለተጠቂው ግን ከፍተኛ የሆነ ምቾት ማጣትና የሆድ መወጠር ስሜትን ይፈጥራል ማለት ነው። ሶስተኛ ማቅለሽለሽና ማስመለስ። የጨጓራ ግድግዳ መቆጣት ወይም ደግሞ መቁሰል የጨጓራን የተፈጥሮ እንቅስቃሴ ይሄ ማለት ፔሪስታሊሲስን ያዛባዋል። ጨጓራው የቆሰለ ሰው አእምሮ ውስጥ አደገኛ ነገር አለ የሚል መልእክት ስለሚደርሰው በውስጡ ያለውን አሲድ ወይም ደግሞ ምግብ ለማስወጣት ይሞክራል። ይህም የማያቋርጥ የማቅለሽለሽ ስሜትን ይፈጥራል። በተለይ ጠዋት በባዶ ሆድ ከአልጋ ሲነሱ ወይም ደግሞ ቅባት የበዛባቸው ምግቦች ሲመገቡ ይህ ስሜት ይበረታል። ቁስለቱ ከፍ ያለ ከሆነ ደግሞ ወደ ማስመለስም ሊያመራ ይችላል። ይህም ምልክት ሰውነታችሁ የጨጓራውን መቆጣት መቋቋም አቅቶት እርዳታ እፈልጋለሁ እያለ መሆኑን የሚያሳይ ግልጽ የሆነ ምልክት ነው። አራተኛ የምግብ ፍላጎት መቀነስና ቶሎ መጥገብ። የጨጓራ ቁስለት ሲኖር ጨጓራችን ምግቦችን ተቀብሎ የማስተናገድ አቅሙ ይቀንሳል። በዚህ ምክንያት ብዙ ተጠቂዎች ገና ጥቂት ጉርሻዎችን እንደተመገቡ ከፍተኛ የሆነ የጥጋብ ወይም ደግሞ የሆድ መሙላት ስሜት ይሰማቸዋል። ይህም ቶሎ መጥገብ ተብሎ የሚጠራ ሲሆን ጨጓራው የቆሰለና ያበጠ በመሆኑ ምክንያት በቂ ምግብ የመያዝ አቅም ስለሚያጣ የሚፈጠር ነው። ከዚህም በተጨማሪ ምግብ መመገብ ህመሙን ሊቀሰቅሰው ስለሚችል አእምሯችን ሳያውቀው የምግብ ፍላጎታችን እንዲቀንስ ያደርገዋል ማለት ነው። ይህም ሁኔታ ለረጅም ጊዜ ከቀጠለ ደግሞ ሰውነታችሁ አላስፈላጊ አልሚ ምግብ እንዳያገኝና የክብደት መቀነስ እንዲከሰት ሊዳርግ ይችላል ማለት ነው። አምስተኛ የአፍ መራር ወይም ደግሞ የመጎምዘዝ ስሜት መሰማት። የጨጓራ ግድግዳ በሚቆጣበት ጊዜ በጨጓራ ውስጥ ያለው አሲድ ከመጠን በላይ ስለሚመረትና የጨጓራም የላይኛው በር ይሄ ማለት ስፊንክተር በትክክል ስለማይዘጋ አሲዱ ወደ ጉሮሮ አልፎ ተርፎም እስከ አፍ ድረስ ሊመጣ ይችላል። ይሄ ማለት አሲድ ሪፍሉክስ የምንለው ማለት ነው። ይህም ሁኔታ በአፍ ውስጥ የመራር ወይም ደግሞ በጣም የመጎምዘዝ ስሜትን ይፈጥራል። በተለይ በሌሊት ተኝታችሁ ስትነሱ ምግብ እንደተመገባችሁ ወዲያውኑ ጋደም ስትሉ ወይም ደግሞ ጎንበስ ስትሉ ይህ ስሜት ይሰማችኋል። ከዚህ ጋር ተያይዞም የማያቋርጥ የቃር ስሜትና በጉሮሮ አካባቢም የመለብለብ ስሜት ሊኖር ይችላል። ይህ ምልክት ጨጓራችሁ አሲዱን መቆጣጠር አቅቶት ወደ ውጪ እያፈሰሰ መሆኑን የሚጠቁም ምልክት ነው።
ስድስተኛ የማያቋርጥ ግሳት። የጨጓራ ቁስለት በሚኖርበት ጊዜ የምግብ መፈጨት ሂደቱ ስለሚረበሽ በጨጓራ ውስጥ ያልተፈለገ አየርና ጋዝ በከፍተኛ ሁኔታ ይፈጠራል። ይህም አየር ደግሞ መውጫ ስለሚፈልግ ተደጋጋሚና የማያቋርጥ ግሳትን ያስከትላል። ብዙ የጨጓራ ተጠቂዎችም ምግብ ከተመገቡ በኋላ ብቻ ሳይሆን በባዶ ሆዳቸውም እንኳን በተደጋጋሚ ያገሳሉ። ግሳቱ አንዳንዴ ከአሲድ መራር ወይም ደግሞ ከቃር ስሜት ጋር አብሮ ሊመጣ ይችላል። ይህም ሁኔታ ሰውነታችሁ ምግቦችን በአግባቡ እየሰባበረ እንዳልሆነና በጨጓራችሁ ውስጥ ያለው ከፍተኛ የሆነ የመቆጣት ሂደት መኖሩንም የሚጠቁም ድምፅ ያለው ምልክት ነው። ይህ ማለት ከፍተኛ የሆነ ምልክት መሆኑን ያሳያል ማለት ነው። ሰባተኛ የሰገራ ቀለም መቀየር፣ በተለይ ደግሞ ጥቁር ሰገራ። የጨጓራ ቁስለት ደረጃው ከፍ ሲልና የጨጓራ ግድግዳ ላይ ያለው ስንጥቅ ትልቅ እየሆነ ሲሄድ በቁስሉ አካባቢ ያሉ የደም ስሮች ሊፈነዱና እንዲሁም ደግሞ ደም ሊፈስ ይችላል። ይህም ታዲያ ከቁስሉ የሚወጣው ደም ከጨጓራ አሲድና ከምንመገበው ምግብ ጋር ሲቀላቀል ቀለሙ ወደ ጥቁርነት ይለወጣል። በውጤቱም የሚወጣው ሰገራ በጣም ጥቁር፣ ልክ እንደ ሬንጅ የሚለጠፍና በጣምም ሽታ ያለው ወይም ደግሞ የሚገማ ይሆናል ማለት ነው። ብዙ ሰዎች ይህን ምልክት ከበላሁት ምግብ ይሆናል ብለው ችላ ይሉታል። ነገር ግን ይህ ምልክት በጨጓራ ውስጥ ንቁ የሆነ የደም መፍሰስ መኖሩን የሚጠቁም በመሆኑ በአስቸኳይ ወደ ሕክምና መሄድን ይጠይቃል። ስምንተኛ የደረት ላይ ህመም። የጨጓራ ቁስለት በሚኖርበት ጊዜ የሚፈጠረው የቃጠሎ ስሜትና አሲድም ወደ ላይ መውጣት፣ ይሄ ማለት አሲድ ሪፍሉክስ ልክ እንደ ልብ ህመም በደረት አካባቢ የመጫን ወይም ደግሞ የመውጋት ስሜትን ሊፈጥር ይችላል። አሲዱ የጉሮሮን ግድግዳ ስለሚለበልበው ህመሙ ከደረት አጥንት በስተጀርባ ሆኖ እስከ ጉሮሮ ድረስ ሊሰማ ይችላል። ብዙ ሰዎችም ይህ ስሜት ሲመጣባቸው የልብ ህመም መስሏቸው ይደነግጣሉ። ነገር ግን ህመሙ ምግብ ከተመገቡ በኋላ የሚባባስ ወይም ደግሞ ጎንበስ ስትሉ የሚመጣ ከሆነ አብዛኛውን ጊዜ ከጨጓራ ቁስለት ጋር የተያያዘ ነው። ይህ ምልክት ጨጓራችሁ ያለውን አሲድ መቆጣጠር አቅቶት ወደ ላይኛው የሰውነት ክፍል ተጽዕኖ እያሳደረ መሆኑን የሚያሳይ ነው። ዘጠነኛ የደም ማነስ ምልክቶች። የጨጓራ ቁስለት ለረጅም ጊዜ ሳይታከም ሲቆይ በቁስለቱ አማካኝነት በየቀኑ ጥቂት ደም በሰውነታችን ውስጥ ሊፈስ ይችላል። ይህም ደም መፍሰስ በአይን የማይታይ ሊሆን ቢችልም በሂደት ግን በሰውነታችን ውስጥ ያለውን የአይረንና እንዲሁም ደግሞ የቀይ የደም ሴሎችን መጠን ይቀንሳል። በዚህ ጊዜ የደም ማነስ ይከሰታል ማለት ነው። ምልክቶቹም ያለ ምክንያት በከፍተኛ ሁኔታ መድከም፣ ቶሎ መዝለፍለፍ፣ የቆዳ መገርጣት፣ የትንፋሽ ማጠርና አልፎ አልፎም የማዞር ስሜት ናቸው። ብዙ ጊዜ ሰዎች የድካማቸው መንስኤ የጨጓራ ቁስለት መሆኑን ሳይረዱት የቫይታሚን እጥረት ሳይሆን አይቀርም ብለው ችላ ይሉታል። ነገር ግን ይህ ምልክት ሰውነታችሁ በውስጥ ደም መፍሰስ ምክንያት አቅም እያጣ መሆኑን የሚናገርበት ትልቅ መንገድ ነው። አስረኛና የመጨረሻው በባዶ ሆድ የሚባባስ ምቾት ማጣት። የጨጓራ ቁስለት ያለባቸው ሰዎች ሆዳቸው ሲራብ ወይም ደግሞ ምግብ በአቅራቢያቸው በሌለበት ሰዓት ከፍተኛ የሆነ የመቁረጥና የመፋጀት ስሜት ይሰማቸዋል። ይህም የሚሆነው ጨጓራ ባዶ በሚሆንበት ጊዜ ለምግብ መፈጨት የሚመረተው አሲድ የሚበላው ምግብ ስለማያገኝ በቀጥታ የቆሰለውንና የተላጠውን የጨጓራ ግድግዳ ስለሚለበልበው ነው። ብዙ ተጠቂዎችም ይህንን ስሜት ሆዴን ይነፋኛል ወይም ደግሞ ቁርጥ ያደርገኛል ብለው ይገልጹታል። የሚገርመው ግን ጥቂት ምግብ ወይም ደግሞ ፈሳሽ ሲወስዱ አሲዱ ከምግቡ ጋር ስለሚቀላቀል ህመሙ ለጊዜው ጋብ ይላል። ነገር ግን ከ2 ወይም ደግሞ ከ3 ሰዓት በኋላ ደግሞ ምግቡ ተፈጭቶ ሲያልቅ ህመሙ በከፋ ሁኔታ ተመልሶ ይመጣል ማለት ነው። ይህም የመራብና የህመም መቆላለፍ የጨጓራ ቁስለት መኖሩን የሚያረጋግጥ ትልቅ የሆነ ምልክት ነው ማለት ነው። ስለዚህ እነዚህ 10 ዋነኛ ምልክቶች የጨጓራ ቁስለት ግልጽ የሆኑ ማሳያ ምልክቶች ናቸው ማለት ነው። ለማጠቃለል ያክል አሁን የጠቀስናቸው 10 ምልክቶች በሰውነታችሁ ላይ የሚታዩ ከሆነ የጨጓራችሁ ጤና ለመፈተሽ ጊዜው አሁን ነው ማለት ነው። የጨጓራ ቁስለትን ለማከም የምግብ አኗኗርን ማስተካከል፣ ለምሳሌ ቃሪያና ቅመም የበዛባቸው ምግቦች መቀነስ፣ አልኮልን መተውና በየሰዓቱ መመገብ ትልቅ ለውጥን ያመጣሉ። ነገር ግን በተለይ ጥቁር ሰገራ ወይም ደግሞ ከፍተኛ ድካም ካለባችሁ ምንም ሳትዘገዩ ወደ ሐኪም ቤት መሄድ እንዳለባችሁ መዘንጋት የለባችሁም። ጤናችሁ በእጃችሁ ነው። ይህ መረጃ ለሌሎችም እንዲደርስ ቪዲዮን ላይክ እንዲሁም ደግሞ ሼር ማድረጋችሁን አትርሱ። በሚቀጥለው አስተማሪ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቻው።